ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ታህሳስ 13 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱ ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም ስምረት ፓርቲ በትግራይ ክልል አስገዳ ወረዳ ህጻጽ መጠለያ ጣቢያ ለተከሰተው የምግብ እጥረት አስቸኳይ የድጋፍ ጥሪ ማቅረቡን የኢትዮጵያ ሀገራዊ ምክክር ጉባኤ በመጪው ጥር ወር መጨረሻ እንደሚደረግ መገለጹን የአዲስ አበባ ገቢዎች ቢሮ በ5 ወራት ውስጥ 179 አመራሮችና ባለሙያዎች ላይ እርምጃ ወስጃለሁ ማለቱን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። ስምረት ፓርቲ በትግራይ ክልል አስገዳ ወረዳ ህጻጽ መጠለያ ጣቢያ ለተከሰተው የምግብ እጥረት አስቸኳይ የድጋፍ ጥሪ አቀረበ። ስምረት ፓርቲ በትግራይ ክልል አስገዳ ወረዳ በመጠለያ ካምፕ ውስጥ የተከሰተውን የምግብ እጥረት አስመልክቶ ባወጣው ወቅታዊ መግለጫ የተፈናቃይ ወገኖቻችን ሞትና ስቃይ ይብቃ ሲል ጠይቋል። ፓርቲው በመግለጫው በአስገዳ ወረዳ ህጻጽ መጠለያ ጣቢያ ባሉ ተፈናቃዮች ላይ የታየ ያለውን የምግብ እጥረት ለማስቆም ሰብአዊና ሞራላዊ ኃላፊነታችንን በመወጣት በአስቸኳይ እንድረስላቸው ብሏል። ከህዝብ በፊት ፓርቲን ማዳን የሚለው የህወሓት ቡድን መዝሙር ሰብአዊ፣ ህሊናዊ፣ ሞራላዊና ህጋዊ ቅቡልነት የሌለው መሆኑን ያነሳው ፓርቲው በዚህ ጽንሰ ሐሳብም ህዝባችን እያለቀ ነው ሲል ገልጿል። የህወሓት ቡድን የምግብ እጥረቶች በሚዲያ ተሰራጭተው ዓለም እንዳያቸው ስላደረገ ነው እንጂ በሌሎች አካባቢዎችም ያሉ ተፈናቃዮች በመሰል ስቃይና ሞት እንደሚገኙ የሚያጠራጥር አይደለም ብሏል። የህወሓት ቡድን ተፈናቃዮችን ወደ ቀያቸው ለመመለስ ዘላቂ መፍትሄ የሆነውን የፕሪቶሪያ ስምምነት ሙሉ በሙሉ ከመፈጸም ይልቅ ሁሉን ነገር ከስልጣን አንጻር ብቻ በማየት የትግራይን ህዝብ አግቶ ይዞ ፖለቲካዊ ቁማር በመጫወት ወደ ተወሳሰበ ችግር ይዞት ገብቷል ሲል አብራርቷል። በዚህም በትግራይ ያሉ ተፈናቃዮች በብርድና በፀሐይ እየተሰቃዩ በህመምና በምግብ እጥረት እየሞቱ ህጻናት በመጠለያ ውስጥ በጅብ እየተበሉ ይህ ቡድን እና ተላላኪዎቹ ግን በከባድ ዋጋ የተገኘውን ሰላም ወደ ዳግም ጦርነት ሊመልሱት ላይታችሁ እያሉ ነው ሲል ከሷል። የህወሓት ቡድንና ጠባቂዎቹ በወርቅ ዝርፊያና በመሬት ወረራ ራሳቸውን አሳብጠው ተፈናቃዮች በመድኃኒትና በምግብ እጦት ሲሞቱ ስናይ እንደ ፓርቲ ውስጣችን የጎዳ ክስተት ሆኖ አግኝተነዋል ብሏል ስምረት። እንዲሁም የፕሪቶሪያውን ስምምነት ጥሶ ከሻዕቢያ ጋር በህገወጥ ግንኙነት በመመስረት የትግራይን ህዝብ ለሌላ ጥፋት ሊዳረገው ስለሆነ በጋራ እንታገለው ብሏል። በህጻጽ መጠለያ ጣቢያ ለተከሰተው የምግብ እጥረትም ሁሉም አካላት የበኩላቸውን እንዲወጡ ጠይቋል። የኢትዮጵያ ሀገራዊ ምክክር ጉባኤ በመጪው ጥር ወር መጨረሻ እንደሚደረግ ተገለጸ። ከ3 ዓመታት በላይ የተለያዩ ተግባራትን ያከናወነው የሀገራዊ ምክክር ኮሚሽኑ የታጠቁ ኃይሎችን በአጀንዳ ማሰባሰብ ሂደት ለማካተት ያደረገው ጥረት ውጤቱ የተጠበቀውን ያህል እንዳልሆነ ከቀናት በፊት ማስታወቁ የሚታወስ ሲሆን ከምክክሩ ሂደት ያገለሉ የፖለቲካ ኃይሎችና ታጣቂ ቡድኖችን ወደ ምክክር ለማምጣት የመንግስታቱ ድርጅት እገዛ እንዲያደርግ ጠይቆም ነበር። በዛሬው ዕለት ደግሞ ከኢትዮጵያ ፕሬስ ድርጅት ጋር ቆይታ ያደረጉት የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ የኢትዮጵያ ሀገራዊ ምክክር ዋናው ጉባኤ በጥር ወር መጨረሻ 2018 እንደሚከናወንና በትግራይ ክልል የሚከናወኑ የምክክር ስራዎችን በያዝነው ሳምንት እንደሚጀምሩ አስታውቀዋል። ፕሮፌሰር መስፍን አርአያ ለኮሚሽኑ በህዝብ ተወካዮች ምክር ቤት የተሰጠው የስራ ጊዜ እስከ የካቲት አጋማሽ 2018 ዓ.ም ድረስ በመሆኑ ዋናው ጉባኤ የጊዜ ገደቡ ከመጠናቀቁ በፊት በጥር ወር መጨረሻ እንዲካሄድ መታቀዱን አስታውቀዋል። በዚሁ ታሪካዊ ጉባኤ ላይም ከ4000 በላይ ተወካዮች እንደሚሳተፉ የገለጹት ኮሚሽነሩ ለጉባኤው አስፈላጊ የሆኑ ግብዓቶችና የቅድመ ዝግጅት ስራዎች ከወዲሁ የተከናወኑ መሆኑን አስረድተዋል። ዋናው ሀገራዊ ምክክር ጉባኤ ከመደረጉ በፊት በትግራይ ክልል የተሳታፊዎች ልየታ፣ የአጀንዳ ማሰባሰብና ተወካዮችን የማስመረጥ ስራዎች እንደሚከናወኑም ተገልጿል። ለዚህም ይረዳ ዘንድ ደግሞ በስራው የሚሳተፉ ሰዎችን የመመልመልና የማሰልጠን ተግባራት በያዝነው ሳምንት የሚጀመር ሲሆን የቀረው ጊዜ አጭር በመሆኑም በትግራይ ክልል የሚከናወነው የምክክር ስራ እስከ ታህሳስ 30 ቀን 2018 ዓ.ም ድረስ እንደሚጠናቀቅ አቅጣጫ ተቀምጧል ሲሉ ተናግረዋል። የትግራይ ክልል የምክክር ሂደት መጀመርም መላ ሀገሪቱ ያካተተ የምክክር መድረክን ለመፍጠር ለተያዘው ግብም ትልቅ ምዕራፍ መሆኑም ተመላክቷል። የአዲስ አበባ ገቢዎች ቢሮ በ5 ወራት ውስጥ 179 አመራሮችና ባለሙያዎች ላይ እርምጃ ወስጃለሁ አለ።
የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ ላለፉት 5 ወራት ውስጥ በግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን አስታውቋል። በቢሮ የሞደርናይዜሽን ዘርፍ ምክትል ኃላፊ አቶ መሐመድ አብዱራህማን እንደገለጹት ኃላፊነታቸውን በአግባቡ ሳይወጡ በተገኙ 20 አመራሮችና 159 ባለሙያዎች ላይ አስተዳደራዊ የዲሲፕሊን እርምጃ ተወስዷል ማለታቸውን ከአዲስ አበባ ገቢዎች ቢሮ ድረገጽ ያገኘነው መረጃ ያመለክታል። አቶ መሐመድ አብዱራህማን ይህንን የገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳ ጽሕፈት ቤቶች የነበረውን የአገልግሎት አሰጣጥ አፈጻጸም ለመገምገም በተዘጋጀው የውይይት መድረክ ላይ ሲሆን የክትትል ስራው ተጠናክሮ እንደሚቀጥልም ጠቁመው በተለይም ደግሞ በታክስ ሃርሞናይዜሽን በቲን ቁጥር አሰጣጥ በኢ-ፋይሊንግና ኢ-ፔመንት በመዝጊያ ክሊራንስ እንዲሁም በቅሬታ ሰሚ መማክርት ጉባኤ ውይይቶች ላይ ተጨባጭ ለውጥ ማምጣት እንደሚገባ ማሳስበዋል። የቢሮው ጽሕፈት ቤት ኃላፊ አቶ አዳነ ሱሌ በበኩላቸው የሚሰጡ አገልግሎቶች የጥራት ደረጃ በማሳደግም ገቢውን በፍትሐዊነት መሰብሰብ እንደሚገባ ገልጸዋል። የከተማዋን የልማት እንቅስቃሴ ግንዛቤ ውስጥ በማስገባት ተገልጋዩ ካለምንም እንግልት አገልግሎት የሚያገኝበትን ምቹ ሁኔታ መፍጠር በየደረጃው ያለ አመራር ዋነኛ ኃላፊነት መሆኑንም አስገንዝበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ጠቅላይ ሚኒስትር አብይ አህመድ ቲክቶከሮች የኢትዮጵያዊነትን ባህልና እሴት በጠበቀ መልኩ እንዲሰሩ ሲሉ ማሳሰባቸውን፣ ኢትዮጵያ በተለያዩ ጊዜያት በተካሄዱ ጦርነቶች መሬት ላይ ተቀብረው የቀሩ ፈንጂዎችን ለማምከን የጠየቀችው ተጨማሪ ጊዜ እንደተራዘመላትና ሌሎች ዜናዎችን ዘነበህሉፍ እንደሚከተል ያቀርባቸዋል። ጠቅላይ ሚኒስትር አብይ አህመድ ቲክቶከሮች የኢትዮጵያዊነትን ባህልና እሴት በጠበቀ መልኩ እንዲሰሩ ሲሉ አሳሰቡ። ጠቅላይ ሚኒስትር አብይ አህመድ ትናንት የዲጂታል ኢትዮጵያ 2025 በስኬት መጠናቀቁንና የ2030 ግቦችን መጀመራቸውን ባበሰሩበት ስነ ስርዓት ላይ ሰሞኑን ታስረው ስለተፈቱ ቲክቶከሮች መልእክት አስተላልፈዋል። በመልእክታቸውም ቲክቶከሮቹ ለኢትዮጵያ አስፈላጊ እንደሆኑና የሚሰሯቸውን ፈጠራዎች የኢትዮጵያዊነትን ባህልና እሴት በጠበቀ መልኩ መሆን እንደሚገባው በጥብቅ አሳስበዋል። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የእኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ቲክቶከሮቹ መመከር አለባቸው ሲሉ የተደመጡት ጠቅላይ ሚኒስትሩ ይህም ለትውልድ ሲባል እየተደረገ መሆኑን አስገንዝበው የሌሎች ሀገራትንም የቲክቶክ አጠቃቀም በምሳሌነት አንስተዋል። በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው እውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ የእድሜ ገደብ አበጅታ ከዚህ ዓመት በታች ያለው ወጣት ስልክ አያያዝ ብላ ህግ ካላወጣች ህጻናት ሊመረዙ ይችላሉ ሲሉም ገልጸዋል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ጠቅላይ ሚኒስትር አብይ አህመድ ዲጂታል ኢትዮጵያ 2030 ለማብሰር በተዘጋጀው የውይይት መድረክ ከተሳታፊዎች ለተነሱ ጥያቄዎች ምላሽ የሰጡ ሲሆን የፈጠራ ሀሳብ ከሌላው ተራ ሀሳብ በጣም የተለየ እንደሆነ ተናግረዋል። በስትራቴጂና ማሰላሰል የተደገፈ የፈጠራ ሀሳብ የራሱ የሆነ ባህሪ እንዳለው ጠቅሰው እንደዚህ አይነቱ ሀሳብ ከሌላው ተሽሎ መገኘትን፣ ተከታታይ ሙከራን ማድረግንና ውድቀትን አለመፍራትን የሚጠይቅ እንደሆነ ገልጸዋል። የዚህ አይነቱ አቅም ያለው ሰው ውድቀት ቢያጋጥመው እንኳን የፈጠራ ችሎታውን
ስለሚተማመን ውጤታማ ባይሆን እንኳን ተስፋ ሳይቆርጥ ፈጠራው ተቀባይነት እስከሚያገኝ እንደሚሰራ አብራርተዋል። ኢትዮጵያ በተለያዩ ጊዜያት በተካሄዱ ጦርነቶች መሬት ላይ ተቀብረው የቀሩ ፈንጂዎችን ለማምከን የጠየቀችው ተጨማሪ ጊዜ ተራዘመላት። ኢትዮጵያ በተለያዩ ጊዜያት በተካሄዱ ጦርነቶች መሬት ላይ ተቀብረው የቀሩ ጸረ ሰው ፈንጂዎችን ለማምከን የጠየቀችው ተጨማሪ ጊዜ በየዓመቱ አስገዳጅ የአፈጻጸም ሪፖርት እንድታቀርብ ተደርጎ እንደተራዘመላት ተገልጿል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2004 በፈረመችውና የኦታዋ ስምምነት በመባል የሚታወቀውን የጸረ ሰው ፈንጂዎች ምርት ጥቅም ግብይትና ክምችት ለማገድ በወጣው ስምምነት መሰረት የተቀበሩ ፈንጂዎችን እንድታጸዳ ያስገድዳታል። በዚሁ ለአንቀጽ 5 መሰረት በተለያዩ የሀገሪቱ ክፍሎች የተቀበሩ ጸረ ሰው ፈንጂዎችን እንድታስወግድ የተሰጣት የጊዜ ገደብ ከዚህ ቀደም ለ2 ጊዜ እንደተራዘመላት ይታወሳል። ኢትዮጵያ በስዊዘርላንድ ጄኔቫ በሚገኘው የኢትዮጵያ ቋሚ መልእክተኛ ቢሮ በኩል አቅርበው የነበረው የፈንጂ ማምከኛ ጊዜ ጥያቄ ለ3ኛ ጊዜ ለ5 ዓመታት እንዲራዘምላት መጠየቋን ሰሞኑን የወጣው ረቂቅ ሰነድ ያመላክታል ሲል ሪፖርቱ ዘግቧል። በሶማሌ ክልል 119 ሚሊዮን ካሬ ሜትር፣ በአፋር ክልል 3.6 ሚሊዮን ካሬ ሜትር፣ በኦሮሚያ 1.1 ሚሊዮን ካሬ ሜትር፣ በትግራይ 691 ሺህ ካሬ ሜትር፣ በጋምቤላ 838 ሺህ ካሬ ሜትርና በቤንሻንጉል ጉሙዝ 45 ሺህ ካሬ ሜትር በጸረ ሰው ፈንጂ የተሸፈኑ መሆናቸው በመረጃው ተመላክቷል። በተሰጣት ጊዜ ውስጥ የጸረ ሰው ፈንጂ ማጽዳት ሂደቶችን በዘላቂነት ለመቆጣጠር፣ ለማስተዳደር፣ የፈንጂ ስጋት ቅነሳ ላይ ለመስራት፣ ጸረ ሰው ፈንጂዎች ያሉባቸውን ከባቢዎች መለየት፣ ለተጎጂዎቹም ድጋፍ ማድረግ እንዳለባት ሰነዱ እንደሚያመላክት ዘገባው አክሏል። የጊዜ ማራዘሚያ ረቂቅ ሰነዱ ኢትዮጵያ የታወቁ ጸረ ፈንጂ ቦታዎችንና ፈንጂ ተቀብሮ ይገኝባቸዋል ተብለው የሚጠረጠሩ አካባቢዎች ዓመታዊ እቅዶችና አፈጻጸሞች እንዲቀርቡ ያስገድዳል። በፈንጂ በታጠሩ አካባቢዎች የሚኖሩ ህጻናት፣ ሴቶችና ወንዶች ያጋጠሟቸውን ችግሮችና የሚያስፈልጓቸውን ድጋፎች የተመለከተ ሪፖርትን ማቅረብ ይጠበቅባታል። የመከላከያ ሎጂስቲክስ ዋና መምሪያ በሰራው የሪቨርስ ኢንጂነሪንግ በርካታ የሜካናይዝድ ትጥቆችን መታጠቅ ችለናል ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ከኃይል ውጭ የነበሩ በርካታ የሜካናይዝድ ጦር መሳሪያዎችን በሪቨርስ ኢንጂነሪንግ አማካይነት በተሰራ ስራ ዘመናዊ የሆነ በርካታ የሜካናይዝድ ትጥቆችን መታጠቅ ችለናል፣ ለጦር መሳሪያ ግዢ ሊወጣ የነበረውን ብዙ ቢሊዮን ዶላር ማትረፍ ችለናል በማለት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ የመከላከያ ሎጂስቲክስ ዋና መምሪያን በጎበኙበት ወቅት እንዳሉት በራስ አቅም ፈጠራን በማሻሻል ተአምራዊ የሚባል ስራ መስራት እንደምንችል ያሳየ ነው ብለዋል። ለረጅም ዓመታት ተጥለው የነበሩና አረም ወርሷቸው የቆዩትን በርካታ የሀገር ሀብቶችን ሙሉ እድሳትና ሙከራ ተደርጎባቸው ወደ ኃይል መግባታቸው የሰራዊቱን የውጊያ ዝግጁነት በከፍተኛ ሁኔታ ያሳድጉታል ሲሉም ገልጸዋል። ዛሬ በቁጥር ያየናቸው ትጥቆች ይሄንን ንግዛ ቢባል ብዙ ቢሊዮን ዶላሮች ነው የሚጠይቀው እና እቃው አለን፣ ሙያተኛው አለን፣ ጭንቅላት አለን። ለምንድን ነው አገሪቷ ሁሉ ጊዜ ትጥቅ እንድትገዛ የምናደርገው የሚል ነገር ተነስቶ ውይይት ተደርጎበት አቅጣጫ ተቀምጦ ሎጂስቲክስ አቅጣጫውን ወስዶ ባልነው መንገድ የተሰራ ስራ ነው። በጣም ትልቅ ስራ ነው። በጣም ከባድ ስራ ነው። ወታደሮቻችን፣ መካኒኮቻችን፣ ኢንጂነሮቻችንን፣ ሙያተኞቻችንን የፈተነ ስራ ነው። በከፍተኛ ኮሚትመንት የሰሩ ስራ ነው። አንደኛ ይሄ ስራ እንዲሰራ ፕላን አድርጎ የተቀመጠው አቅጣጫ ተቀብሎ የሰው ኃይሉን አነሳስቶ አደራጅቶ ኑሮውን አካባቢውን ቀይሮ ምቹ የሥራ አካባቢ ፈጥሮ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን ኢስማኤል በበኩላቸው በዋና መምሪያው በርካታ ስራዎች መሰራታቸውን ገልጸው የሙያተኛን አቅም በማሳደግና ሙያተኛን በመፍጠር ችግር ፈቺ ስራ መስራት ያስፈልጋል ብለዋል። ማቀብ፣ ማባዛት፣ ማሳለጥ የሚለውን ማዕከል አድርገን ሁሉም ስራዎቻችን እየሰራን ያለነውን ከዚህ ተነስተን አንደኛው የሙያ ክፍተትና አቅም ማሳደግ መፍጠር። ሙያተኛ ነው የሚጠግነው፣ ሰው ኃይል ነው ይሄ መፈጸም አቅም ሙያተኛ ተደራጅቶ አምኖ እንዴት የማድረግ ስራ በከፍተኛ ሁኔታ ተረባረብንበት። ችግር ፈቺ መፍትሄ አምጪ አሰራሮች መተግበር፣ ችግር ሲመጣ ሀምጣ መፍትሄ አለ አንተ ጋር የሚለውን ነገር ማዕከል አድርገን ርብርብ በማድረግ
ስራዎች እንዲቀየሩ ሁኔታዎች እንዲቀየሩ በክፍሎች የሚገኙና በማዕከል ያሉትን አደራጅተን ክፍልም ለምሳሌ መካናይዝድ ክፍል አለ፣ ይዞችም አሉ፣ ድጋፍ ሰጪ እነዚህን ማደራጃት ራሳቸው በቦታ እንዲችሉ ማድረግ ያነሳቸውን ማገዝ ከዛ በማዕከል ያሉትንም ማደራጀት እነዚህ ራሳቸውን እንዲችሉ ማድረግ በአጠቃላይ እነዚህን ማዕከል አድርገን አድሰን አሻሽለን አዘጋጅተን በዚህ 3 ዓመት የውጊያ አቅሞችን በርካታ ትጥቆች ለመካናይዝድ አስታጥቀናል። ለሰራዊቱ የግዳጅ አፈጻጸም ምቹ በሆነ መንገድ በርካታ የመካናይዝድ የጦር መሳሪያዎችን አዘምኖና አሻሽሎ ለግዳጅ ዝግጁ እንዲሆኑ ለማድረግ የሚያስችል መሆኑንና ልምድና ተሞክሮ የተገኘበት እንደሆነም ተናግረዋል። ሁሉንም የጦር መሳሪያ በግዢ ለመፈጸም አይቻልም ያሉት የመከላከያ ሎጂስቲክስ ዋና መምሪያ ኃላፊው በእጃችን ላይ ያሉ ሀብቶችን በአግባቡ መጠቀም ያስፈልጋል ሲሉም ገልጸዋል። የሩሲያው ጀነራል ሞስኮ ውስጥ መኪናቸው ላይ በተጠመደ ቦምብ መገደላቸው ተዘገበ። በሩሲያ ዋና ከተማ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ አንድ የአገሪቱ ከፍተኛ የጦር መኮንን መገደላቸው ተገልጿል። ፍንዳታውን እየመረመረ የሚገኘው ኮሚቴ እንዳለው ሌተናል ጀነራል ፋኒል ሳርቫሮቭ ሰኞ ጠዋት በመኪናቸው ላይ የተጠመደ ቦምብ ፈንድቶ መሞታቸውን አስታውቋል። የጦር መኮንኑ ሳርቫሮቭ የጦር ኃይሎች ኦፕሬሽን ማሰልጠኛ ክፍል ኃላፊ ነበሩም ተብሏል። ምርመራ የሚያደርገው ኮሚቴ ቦምቡን በማጥመድ ውስጥ የዩክሬን ደህንነት መስሪያ ቤት ተሳትፎ ይኖርበት እንደሆነ እየመረመረ መሆኑን አስታውቋል። ሳርቫሮቭ በደረሰባቸው ጉዳት ወደ ሆስፒታል ከተወሰዱ በኋላ መሞታቸውን ኮሚቴው ገልጾ በግድያና ፈንጂዎችን በህገወጥ መንገድ ማዘዋወር ላይ ምርመራ መጀመሩን ተናግሯል። ፍንዳታው የደረሰው የመኪና ማቆሚያ ስፍራ ላይ ሲሆን የደረሰውን ፍንዳታ የሚመረምሩ ባለሙያዎች ወደ ቦታው ተልከዋልም ተብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት ቭላዲሚር ፑቲን የሳርቫሮቭን ሞት ወዲያውኑ እንደተነገራቸው ገልጸዋል። ሩሲያና ዩክሬን ጦርነት ከጀመሩበት ከየካቲት 2022 ጀምሮ በርካታ ወታደራዊ ባለስልጣናትና ታዋቂ ግለሰቦች በሩሲያ ዋና ከተማ የጥቃት ኢላማ ሆነዋልም ተብሏል። ጄኔራል ያሮስላቭ ሞስካሊክ ባለፈው ዓመት ሚያዝያ ወር ላይ መኪና ላይ በተጠመደ ቦምብ ፈንድቶ የተገደሉ ሲሆን ጄኔራል ኢጎር ክሪሎቭ ደግሞ በታህሳስ 24 በቀላል የኤሌክትሪክ ተሽከርካሪ ላይ የተጠመደ ፈንጂ በርቀት መቆጣጠሪያ እንዲፈነዳ ተደርጎ ህይወታቸው ማለፉ ተገልጿል። ምንም እንኳን ይህ በሩሲያ ወገን ባይረጋገጥም አንድ የዩክሬን ምንጭ ግን ኪሪሎቭ በዩክሬን የደህንነት አገልግሎት መገደላቸውን ለቢቢሲ ተናግሯል። ዩክሬን በሩሲያ ወታደራዊ ባለስልጣናት ላይ የሚደርሱ ጥቃቶችን ኃላፊነቱን ወስዳ አታውቅም ተብሏል። የምሽት ዘገባዎቻችን አሁን እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮስ አይቸው ይዟል። ተከታትለን እንመለስ። ኢትዮ ቴሌኮም እና የኢንዱስትሪ ፓርኮች ልማት ኮርፖሬሽን በዘመን ገበያ በጋራ መስራት የሚችሉበትን አዲስ አሰራር ይፋ አደረጉም። ኢትዮ ቴሌኮም ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በመተባበር በኢንዱስትሪ ፓርኮች ውስጥ የሚመረቱና የኤክስፖርት ደረጃቸውን የጠበቁ ምርቶችን በዘመን ገበያ አማካኝነት ለሀገር ውስጥ ሸማቾች ለማቅረብ የሚያስችል የመግባቢያ ስምምነት ተፈራርመዋል። ስምምነቱን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩና የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ባሳለፍነው ሳምንት አርብ ዕለት ፈርመውታል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ዘመን ገበያ ምርትና አገልግሎቶችን በመላው ዓለም በማድረስ ተአማኒነት ያለው የኤሌክትሮኒክስ ግብይት መሆኑን ተናግረው ዘመን ገበያ ተግባራዊ ከተደረገ ወዲህ 12000 አይነት ምርቶች መግባታቸውን 70000 የሚሆኑት ግብይት መፈጸማቸውን አስታውቀዋል። ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በተደረገው ስምምነትም የጨርቃጨርቅና አልባሳት፣ ቆዳና የቆዳ ውጤቶች፣ የአግሮ ፕሮሰሲንግ ውጤቶች፣ ኤሌክትሮኒክስና ቴክኖሎጂ፣ መድኃኒትና የሕክምና ግብአቶች፣ ኬሚካልና የግንባታ ግብአቶችና ሌሎችም የማኑፋክቸሪንግ ውጤቶች በዘመን ገበያ ለግብይት ይቀርባሉ ተብሏል። ዘመን ገበያ የኤሌክትሮኒክስ ግብይት ሰዓት በአምራቾችና ሸማቾች መካከል መተማመንን በመፍጠር ቀልጣፋ ግብይት ማከናወንን እንደሚያስችል ገልጸዋል። በኢትዮጵያ የአምራች ኢንዱስትሪዎች በመላው ሀገሪቱ ምርቶቻቸውን ለሸማቾች በቀጥታ የሚያቀርቡበትን እድል የሚፈጥር መሆኑን ገልጸው ሸማቾች የሚፈልጉትን ምርት በአይነትና በቀጥታ በተመጣጣኝ ዋጋ ማግኘት ይችላሉ ተብሏል። ዘመን ገበያ ከመነሻ ትዕዛዝ እስከ ግብይት ፍጻሜ ባለው የእሴት ሰንሰለት የሎጂስቲክስ፣ የትዕዛዝ አስተዳደርና የዲጂታል ክፍያ ስርዓትን ተግባራዊ ማድረግ እንደሚያስችልም ተነግሯል። ሲንቄ ባንክ ካፒታሉን ከ15 ቢሊዮን ብር ወደ 75 ቢሊዮን ብር ማሳደጉን አስታወቀም።
ሲንቄ ባንክ 6ኛ መደበኛና 2ኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤውን ባሳለፍነው ቅዳሜ አካሂዷል። ይህንንም ተከትሎ የሲንቄ ባንክ የዳይሬክተሮች ቦርድ ሰብሳቢ አቶ ቶሎሳ ገደፋ በዕለቱ ለመገናኛ ብዙሃን መግለጫ የሰጡ ሲሆን ባንኩ በተለይም ከብድር አገልግሎቶች ጋር በተያያዘ በርካታ ስራዎችን ሲሰራ መቆየቱን ገልጸው ነገር ግን ከነበረው የካፒታል ጣሪያ አንጻር በብድር አቅርቦቶች ላይ እንዲሁም ከውጭ ባንኮች ጋር በሚያደርገው ግንኙነት እንቅፋት ስለሆነበት የባንኩን አጠቃላይ ካፒታል ማሻሻሉን ተናግረዋል። በዚህም ባንኩ አጠቃላይ ካፒታሉ ከ15 ቢሊዮን ብር ወደ 75 ቢሊዮን ብር እንዲያድግ መወሰኑን አስታውቋል። ባንኩ አሁን ላይ የተከፈለ 15 ቢሊዮን ብር ካፒታል ያለው ሲሆን ቀሪው 60 ቢሊዮን ብር ደግሞ በመጪዎቹ 5 ዓመታት ተከፍሎ እንዲያልቅ መወሰኑን በመግለጫው ተመላክቷል። ካሁን በፊት የተፈቀደ ካፒታል 15 ቢሊዮን ነው የነበረው። የባንኩ ባለ አክሲዮኖች በጣም ለዚህ ጽኑ አቋም ስላላቸው 15 ቢሊዮኑ በሙሉ ተከፍሎ አልቋል። ስለዚህ ባንኩ አገር ውስጥም ከውጭ ከሚገቡትም ድርጅቶች ላይ ጋር የካፒታል ጣራ ሳይገድቦ ስራውን እንዲሰራ የባለ አክሲዮኖቹ ታሪካዊ ውሳኔ ወስነዋል። ይኸውም 60 ቢሊዮን ተጨማሪ በመጨመር በአጠቃላይ የባንኩን ካፒታል 75 ቢሊዮን እንዲሆን ይሄ ደግሞ በ5 ዓመታት ጊዜ ውስጥ ተከፍሎ እንዲያልቅ ሙሉ ኮሚትመንት ያለምንም ተቃውሞ ያለምንም ማንገራገር አቋም አሳይቷል። ስለዚህ ለባንኩ ደንበኞች፣ ለባንኩ ባለቤቶች፣ ለባንኩ ስኬት ስትጥሩ ለነበሩ አመራሮች፣ ሰራተኞች ሁሉ እንኳን ደስ አላችሁ። የባንኩን ካፒታል ለማሳደግ የተወሰነው ባንኩ ከጊዜ ወደ ጊዜ አቅሙን እያሳደገ የመጣ በመሆኑ ተደራሽነቱን ለማስፋትና የካፒታል ኢንቨስትመንት ላይ ያጋጠሙ ችግሮችን ለመቅረፍ በማለም መሆኑን የባንኩ የቦርድ ሰብሳቢ አቶ ቶሎሳ ገደፋ ገልጸዋል። በዚህም ባንኩ እስካሁን የነበረውን የብድር አቅርቦት አቅም በብዙ እጥፍ የሚያሳድግ መሆኑን ጠቅሰው ጥቃቅንና አነስተኛ ስታርታፖችን ለማበርከት የሚያስችሉ ስራዎችን ለመስራት የሚያግዝ መሆኑንም ገልጸዋል። አክለውም ማሻሻያው የባንኩ የውጭ ምንዛሬ በመያዝ አቅም ከማሳደግና የሚያቀርባቸውን የብድር አማራጮች በማስፋት በፋይናንስ ኢንዱስትሪ ውስጥ ጠንካራ ተወዳዳሪ ሆኖ እንዲቀጥል ያስችላል ብለዋል። አሚጎስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር በአዲስ አበባ በአንድ ጀንበር 5 ቅርንጫፎችን አስመረቀም። አሚጎስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ሥራ ማህበር ተደራሽነቱን ከመቼውም ጊዜ በላይ ለማስፋት በአንድ ጀንበር በአዲስ አበባ 5 ቅርንጫፎችን ህብረት ለስምረት በሚል መሪ ቃል የማህበሩ አባላት የፌዴራልና የተቋም ከፍተኛ አመራሮች በተገኙበት አስመርቋል። የኢትዮጵያ ህብረት ሥራ ኮሚሽን ጽህፈት ቤት ኃላፊ አቶ አምባዬ ወልዴ እንደተናገሩት አሚጎስ ከኢትዮጵያ አልፎ በአፍሪካም እውቅና የተሰጠው ህብረት ሥራ ማህበር ለመሆን በቅቷል ብለዋል። በመርሃ ግብሩ ላይ ቀኑ ለማህበሩ ታላቅ የድል ቀን ነው ያሉት የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ እንደተናገሩት 5 ቅርንጫፎችን በቱሉ ድምቱ፣ በሰሚት፣ በደንበል፣ በልደታና በመርካቶ ማስመረቅ መቻላቸውን ገልጸዋል። በዚህም የቅርንጫፎቹን ብዛት ወደ 17 ማሳደጉን የገለጹ ሲሆን በአዲስ አበባ 10 በክልል ከተሞች ደግሞ 7 የቅርንጫፍ ቢሮዎች መክፈቱን ተናግረዋል። ህብረት ሥራ ማህበሩ ከ5 ቢሊዮን ብር በላይ ሀብት ማካበቱን ገልጸዋል። በዚህ ዓመትም ካፒታሉን 10 ቢሊዮን ብር ለማድረስ እየሰራ እንደሚገኝ ተናግረዋል። የበለጠ 10 ታይምስ ፕሪንት የምናደርግበት ሁኔታ ቅርብ ነው የሚሆነው። የዚህ ዓመት እቅዳችንም 10 ቢሊዮን የመድረስና ከአፍሪካም ቶፕ 10 ውስጥ ለመግባት ምክንያቱም ብዙ ጊዜ የአፍሪካ ሳኮች ከ10 ቢሊዮን እስከ 80 ቢሊዮን ሬንጅ ውስጥ ነው ያሉትና ስለዚህ 10 ቢሊዮን ሞላን ማለት እስከ this year ጁን ቶፕ 10 ውስጥ የመግባት ፕሮባቢሊቲያችን ሃይ ነው የሚሆነው። ስለዚህ ከሀገራችንም አልፈን ወደ ሌሎችም አገሮች ኢምፓክት የምንፈጥርበት ሁኔታዎች እናመቻቻለን። ማህበሩ በ2030 በዓለም አቀፍ ደረጃ ተመራጭ የፋይናንስ ተቋም ለመሆን እየሰራ ነው ያሉት አቶ ፍጹም በአሁኑ ሰዓት የአባላቱን ቁጥር 13000 ማድረሱን ገልጸዋል። አክለውም ከዚህ በላይ በአሶሳ፣ በጅማ፣ በሐዋሳና በሌሎች ክልል ከተሞችም አዳዲስ ቅርንጫፎችን ለመክፈት ዝግጁ መሆናቸውን የገለጹ ሲሆን ይህ መስፋፋት ማህበሩ ለአባላቱ ምቹና ቀልጣፋ አገልግሎት ለመስጠት ያለውን ቁርጠኝነት የሚያሳይ መሆኑን ገልጸዋል። ስትከታተሉት የነበረው የዕለተ ሰኞ ታህሳስ 13 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት